ሁለት ኮከቦች ዛሬም በወሎ ላይ ሽርንጉድ ይላሉ። ሙፍታህ ኤንድ ናዲ ዛሬም እንግዲህ እንዳያችሁ ቪዲዮዋቸው ላይ ደሴ ላይ በአንድ ላይ ሆነው ሽርንጉድ ይላሉ። ባለፈው እንዳያችሁ ቪዲዮ በባህላዊ ቀሚስ ፏ ብትን ብለው በነበሩበት ሰዓት ዛሬ ደግሞ በሚያምር ቪዲዮ መጥተው አንድ ላይ ሙፍታህ አዲስ አበባ ሄዳለሁኝ እሷ ደግሞ አልሄድም በማለት እየተጨቃጨቁ በአንድ ላይ ታችኋል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እንዲሁም ለክርስቲያን ወገኖች ሰላም ጤና ይስጥልኝ ብያለሁ። ላይክ እና ሰብስክራይብ አድርጋችሁ ቪዲዮውን ጀምሩት። እናመሰግናለን። እንግዲህ ዛሬ ሙፍታህ ኤንድ ናዲ በወሎ መዲና ደሴ መናገሻ የሆነችዋ በአንድ ላይ ሆኖ ሽር ሽር እያሉ ሙፍታህ እንግዲህ ወደ አዲስ አበባ ወደ ነበረበት አገር እመለሳለሁኝ እያለ ዛሬ እንግዲህ ናዲ ደግሞ አልመለስም፣ አንተ አስበህበት ነበር እንዴ የመጣው? ለምን እኔ ደግሞ ይሄን አስበህበት እንደመጣህ ደግሞ እኔ አላወቅኩም፣ እናቴ ጋ ነው መኖር የምፈልገው እያለች ሙፍታህ ደግሞ በተገልባጩ ከፍቶት እንዴ ለምን መጣው ከአዲስ አበባ ድረስ እሺ ደግ ብሎ እያለ ተናዲ ጋር ጭቅጭቅ ወጣ ገባ እየተደራረጉ እንዳያችሁ ተስፋ ላይ ማለት ነው። ሙሽርነቱ እንዴት ነው ብሎ ሲጠይቃት ሙሽርነቱ ደግሞ ጥሩ ነው ከእናቴ ካስከንኩ ድረስ እናት ጋር ደግሞ የሚኖር ሰው እንደሚመቸው ጥርጥር የለውም እያለች ነበር። እናት ጋር የሚኖር ሰው ጠባን ምንጊዜም እኮ ምቹ ነው ማለት ነው። በዚች ዓለም ላይ እንደ እናትና እንደ ምድር ቻይና ምቹ የለምና እናቷ ጋር ስለሆነች ናዲ ተመችቶኛል፣ ተመልሼ ወደ አዲስ አበባ አልሄድም እያለች ነበረ። ሙፍታህ ደግሞ ይሄን ያህል መንገድ አቋርጬ ለምን መጣሁኝ? ደግሞም ትኬት ኮምቦልቻ ትራንዚት ቆርጫለሁኝና ቆርጫለሁ ሳይሆን ወረፋ ይጃለሁኝ፣ ትሄጃለሽ አትሄጅም እያለ ንትርክ ላይ ነበሩ ማለት ነው። እሷም ደግሞ እኔ እዙ ሀገሬ ነው የምፈልገው፣ አልሄድም ወደ አዲስ አበባ፣ ምን ችግር አለው ባልሄዴ ዝምድናችን አይቋረጥም፣ ስራችን ቢሆን እንጂ ስራችን ደግሞ ለምን አይቀርም፣ ዝሮ እንደዋወላለን፣ እህትና ወንድምነቱን ደግሞ የሚቀማም ወይም የሚቀንስ ነገር የለም እያለች ናዲ ደግሞ ታናግረዋለች። ሙፍታህ ግን አልተዋጠለትም። ለምን አትሄጂም? እስካሁን ድረስ ከማንም ጋር ሰርቼ አላውቅም፣ ግን ወደፊት ደግሞ እስካሁን ብዙ ነገሮች ያሳልፈናል፣ ደግሞም ከሌላ ሴት ጋር ቪዲዮ ትሰራ ብታይ እንዳትናደጅ እያለ ሙድ እየያዘ ነበርና እሷም ደግሞ ችግር የለውም እንደውም ስልክ ቁጥርህን ከታች አስቀምጣለሁኝ፣ ነፃ ነኝ ብለህ የለም ወይ? በቃ ካሁን በኋላ የምታገባህ ሴት ትመጣለች፣ ስልክ ቁጥርህን ከታች አስቀምጣለሁ እያለች እሷን ፎገራ ይዛው ነበረ። እንግዲህ እንዳያችሁ ሙፍታህ ያው ደስተኛ አልሆነም፣ ከፍቶታል። ምክንያቱም ናዲ ወደ አዲስ አበባ መምጣት አለባት። 400 ኪሎ ሜትር አቋርጦ የመጣው እንግዲህ ወደ ወሎ የሄደው ናዲን ብሎ ነው። እሷ ደግሞ ከሄደ በኋላ ልታየኝ እንጂ ልትወስደኝ ነው ወይ የመጣኸው? ስለዚህ እኔ እናቴ ጋር ተመችቶኛል፣ አልሄድም ወደ አዲስ አበባ እያለች በክርክር ላይ ነበሩ ማለት ነው። እውነት ነው። ያው እንደ እናት የሚመች የለም ምንም ቢሆን። አይ እሱ ሙፍታህም ደግሞ እናትሽ ታበላሻለች፣ ታጠጣሻለች፣ ትንከባከብሻለች አይደለ? እኔም ደግሞ ሰርቼ ባላበላሽ እንኳን ገዝቼ አመጣለሁ፣ ታጎርስሻለች አይደለ? እኔም አጎርስሻለሁኝ እያለ ትይዣለሽ እያለ እንግዲህ በቃ ቻው በይኝ ተሰናበችኝ እያለ እሷም ደግሞ ናዲ ደግሞ እስኪ ተረጋጋ፣ ጨጓራ በሽታን እንዳይዝህ እያለች እሷም ስትለው ጨጓራ በሽታ ያስያዝሽኝ አንቺ ነሽ፣ ማንም አላስያዘኝም እስካሁንም፣ ከአሁን በኋላ ግን ያው ጨጓራ በሽታ የምታስይዥኝ አንቺ ነሽ እያለ ክርክር ነበረ ማለት ነው። አንዳንድ ጊዜ ተላምዶ መለየት ይከብዳልና እንግዲህ ሙፍታህ ያ ነው ያጋጠመው።
እና ናዲ እንግዲህ ተረጂው ነው የምንለው። ብትረጁ ትልቅ ነገር ነው። ሙፍታህ እንግዲህ እስካሁን ድረስ ከሌላ ሴት ጋር ሙፍታህን አይተነዋል የሚል ሰውም አይኖርም። ይኖራልም ብዬ ተስፋም የለኝም። ለመጀመሪያ ጊዜ ከሴት ጋር ስናየው ከናዲ ጋር ነው ማለት ነው። እና አታስቀይሚው ኢንሻአላህ በአንድ ላይ ሆናችሁ እንደምትኖሩ ተስፋ አለን። እንደምትመጡም ደግሞ ቪዲዮም ደግሞ እንደምትሰሩ ስራችሁ እንደምትቀጥሉ በአንድ ላይ ሆናችሁ ተስፋ አለን ማለት ነው። እኔ ተስፋ አለኝ። ተመካከሩ፣ አትጣሉ ነው የምንለው። ዞሮ ዞሮ ሙፍታህም እንግዲህ ይህንን ሁሉ ጉዞ እየተጓዘው አንቺን ብሎ ነው። ናዲም ደግሞ ግዴታ እሱን መረዳት ይኖርብሻል። እሱ እንደውም አንተስ ሀገርህ አይደለም ወይ ወሎ አይደለም ወይ ወሎ ከሚሴ አይደለም ወይ እንዴት ለኔ ብለህ ትመጣለህ እያለች ነበረና ቢሆንም ደግሞ እሱም ወሎ ከሚሴ ቢሆንም ዝሮ ዝሮ ደሴ ላይ የመጣው አንቺን ብሎ እስከሆነ ድረስ እንግዲህ ትኬትም ቆርጦም ከሆነ ትኬቱንም ኪሳራ አታድርጊው፣ አብራችሁ ትሄዳላችሁ ብዬ ተስፋ አለኝ ማለት ነው። ሙፍታህ እንግዲህ ሁሌ ፈገግታና ሳቂተኛ ነው። ከፍቶትም አናይም አይደል? ሲጀመር ሲከፋውም አያምርበትም። ዛሬ እንግዲህ ትክዝ ብሏል ማለት ነው። አቶ ናዲ አስከፍተዋለች። ይታረቃሉ ብዬ ተስፋ አለኝ ማለት ነው። ለምን አትሄጂም ምክንያትሽን አስረጅኝ ብሎ ሲላት እኔ መሄድ አልችልም፣ እኔንም ተረዳኝ፣ ማን ይረዳኝ እያለች እያለ እንዴት አድርጌ ላስረዳህ መናገር አልችልም። ሚስኪን ሙፍታህ በጣም ኩርትም ብሎ ቁጭ አለ። ወይኔ እኔን ይክፋኝ ሙፍታህዬ። ሙፍታህ እንግዲህ ራሱን እየወዘወዘ በጣም ሀዘን ገባ። ናዲም እንግዲህ ለምንድነው እንደዚህ የምትሆነው? ሀዘን እኔ ስታዝን ይከፋኛል፣ ስትስቅ እንጂ የምደሰተው ስታዝን ደግሞ እከፋለሁ። ለምንድነው እንደዚህ የምትሆነው ብላ ትላለች። አንገቱን ደፍቶ ሙፍታህም እንግዲህ ዝም ብሎ ራሱን መወዝወዝ ጀመረ። አንዳንድ ጊዜ ይከብዳል ማለት ተለምዶ አንድ ሰው ሁለት ሰዎች አሁን አሉ ማለት ለብዙ ጊዜ ሰዎችን ተለማመዱና መለየት ሲመጣ ያ መለየትን ለመሸከም ይከብዳል ማለት ነው። እሷ ደግሞ እናቴ ተመችታኛለች ከእናቴ ጋር መለየት አልፈልግም ነው ትግሏ ናዲ ማለት ነው። እሱ ደግሞ ይህን ያህል መንገድ አቋርጬ ደሴ መጥቼ ለምንድነው እምቢ የምትይኝ የሚል ስሜት አለው ማለት ነው። ናዲም ደግሞ እኔ ጓደኝነታችን እንዲቋረጥ አልፈልግም፣ እንዳጣህም አልፈልግም፣ ቤተሰቦችም ደግሞ ይወደዋል፣ ተመልካቾችህ እንደዛ አትሆን እያለች ትላለች ማለት ነው። አዎ ሙፍታህ ለመጀመሪያ ጊዜ ከአንቺ ጋር ስላየ ነው። ጎበዝ ልጅ ነው፣ ራሱን የሚያሸንፍ ያኔ ሀራምን የሚርቅ ልጅ ነበረ። እስካሁን ድረስ እንግዲህ ማንንም ጋር ከማንም ሰው ጋር ከሀጂ ነብይ ጋር ተቀራርቦም አይተነው ማናውቅም። ራሱን ያቀበ ልጅ ነው። በዚህ እናመሰግነዋለን ሙፍታህ ማለት ነው። አሁን ግን ያው አንቺ ጋር ነው። እባክሽ ናዲ ተረጅ ነው የምንለው። ምክንያቱም እስካሁን ድረስ ይሄ ወጣት ልጅ ከምንም ጋር አይተነው ማናውቀውን ከአንቺ ጋር አይተነዋል። ይህን ያህል ግን ደግሞ ስንት መንገድ አቋርጦ የመጣው አንቺን ብሎ ነው። ስለዚህ እንደ ግሌ አስተሳሰብ ወይም እንደ ግሌ አስተያየት መመለስ አለብሽ ነው የምለው። ብትመጭም ለአንቺም ደግሞ እሱም ብሎ ቢመጣም እሱ አንቺም ብሎ ቢመጣም ደግሞ አልሄድም ማለት ጥሩ አይደለም። የእሱንም አይምሮ መቀበል አለብሽ። የእሱንም ሙራል ላለመስበር ሀሳቡን ተረድተሽ አብራችሁ ብትመጡ ባይ ነኝ። እሱ እንግዲህ ሙፍታህ በጣም አዝኗል። እሱ መልስ አይመልስም። ናዲ ናት በቃ የምታወራው። እሱ በመናደድ ጸጥ ነው ያለው ሙፍታህ ማለት ነው። አንዳንዴ ወንዶች እኮ ብዙን ጊዜ ወሬም አይፈልጉም፣ ጸጥ ነው ብዙን ጊዜ ታጋሽ ስለሆኑ። ሴቶች ነን ብዙን ጊዜ ነገሮችን ቶሎ የመመለስ እንትን የሚኖረና
ሙፍታም ያን ያጋጠመው ዝም ብሎ ጸጥ ነው ያላት ወሯን እስከምትጨርስ ድረስ። እንግዲህ ያው በአንድ ላይ ተስማምተው ይመጣሉ ብዬ ተስፋ አለኝ። እነሱ እንግዲህ እሷም እንደዚህ ስታዝን ማየት አልፈልግም እያናገርኩ ነው ምን ሆነህ ነው እያለች ሙፍታ ግን ፊቱን አዙሮ ዝም ነው ያለው ማለት ነው። መጨረሻ ላይ እንግዲህ በዚህ ቪዲዮአቸው ላይ ተቋጭቷል። በሌላ ቪዲዮ በአንድ ላይ ሆነው ወይም አዲስ አበባ ገባን ብለው ወይም በቃ ነገ ልንሄድ ነው ብሎ ይመጣሉ ብዬ ተስፋ አለኝ እየጠበኳቸው ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀገራችንን ሰላም፣ ፍቅር፣ አንድነት ያምጣልን። ጦርነት ከሀገራችን ውስጥ ያጥፋልን። ደህና ሁኑልኝ። ላይክ እና ሰብስክራይብ አትርሱ።